ሀገሩ ለምለም ከርሰ ምድሩ በገጸ በረከት የተሞላ አየሩ ተስማሚ ህዝቡ እንግዳ ተቀባይ የሆነው የምስራቅ ወለጋ ዞን ተፈጥሯዊና የሰው ሀብቱ ሲደመር ለሀገራችን ልማትና እድገት እምቅ አቅም ያለው ስፍራ ነው። በሌላ በኩል ደግሞ በጥባጭ ካለ ማን ጥሩ ይጠጣል ነውና የሀገራችንን ልማትና እድገት ማየትና መስማት የማይሹ የህዝቡ ሰላም ወጥቶ ሰላም መግባት የማይዋጥላቸው ጠላቶቻችን ራሳቸው በቀጥታ መፈጸም የማይችሉትን የጥፋት ተግባር በተላላኪ ባንዳዎች አማካኝነት ስፍራውን ሰላም እንዲርቀው አድርገውት ነበር። ምስራቅ ወለጋና አካባቢው የታላቁ የህዳሴ ግድብ የሚገኝበት ስፍራ አቅራቢያ የሚገኝ መሆኑ ታሪካዊ ጠላቶቻችን ፍላጎታቸውን ለማሳካት ባንዳዎችን ከመጠቀም አንስቶ የቻሉትን ሁሉ ሲያደርጉ ቆይተዋል። ይሁን እንጂ በሰላም ወዳዱ ህዝብ በመንግስት ብስለት የተሞላበት እርምጃና በጀግናው የመከላከያ ሰራዊታችን መስዋዕትነት አካባቢው ከግጭት ወጥቶ ፊቱን ወደ ልማት ካዞረ ሰነባብቷል። በምስራቅ ወለጋ ዞን በምትገኘው ታሪካዊዋ ደማቋና ውቧ የነቀምት ከተማም ሰላሟ ተጠብቆ ልማቷ እየተነቃቃ ይገኛል። እኛም በነቀምቴ ከተማ በመገኘት ለተገኘው ሰላምና እየታየ ላለው የልማት እንቅስቃሴ የምዕራብ ዕዝ ሚና እስከምን ድረስ ነው በማለት ከከተማው ከንቲባና ከነዋሪዎች ጋር ቆይታ አድርገናል። እንግዲህ ነቀምት ከተማ ዛሬ 2 ዓመት በፊት በጣም ከፍተኛ ዘግናኝ የሰላም የጸጥታ ችግር ውስጥ ነበረች። ግን ከ2 ዓመት ወዲህ በቅንጅት ሰራዊቱም ከኛ ጋር ሆኖ ህዝቡም በተደራጀ መልኩ የሰላም የጸጥታ ችግር በቃኝ ብሎ አመራሩም በቁርጠኝነት አብሮ በቅንጅት በመስራት አሁን ከተማችን ከጸጥታ ችግር ወጥታ ወደ ልማት ፊቷን እየዞረች ከፍተኛ ለውጦች እየመጡ በዚህ ላይ ነው የሚገኘው ከተማችን። በከተማችን ቢያንስ ወደ 57 አመራር በጸጥታ ችግር ተሰውተዋል። ከኢኖሰንት የሆነ ፒፕል በጸጥታ ችግር በጣም ህይወታቸውን የሰው ግለሰቦችም ነበሩ ማለት ነው። በጣም ዘግናኝ ነበረ ወቅቱ። አሁን ግን ህዝቡም በቃኝ ብሎ ሰራዊቱም ከማህበረሰቡ ጎን በመሆን አመራሩም በአንድነት በተባበረ ክንድ አብሮ በመስራት አሁን የሰላም ችግር የለም ማለት ነው። በነቀምት ከተማ ውስጥ ህዝቡ ከድህነት ለመውጣት መንግስት ባስቀመጠው ሁኔታ ስትራቴጂ ኢኒሼቲቭ እየሰራ ነው። ራሱን ከድህነት ለማውጣት በፊት የኢኮኖሚ እንቅስቃሴም አልነበረም። ከተማው አሁን ወደ ከፍተኛ የኢኮኖሚ እንቅስቃሴ አለ። ህዝቡም ማህበረሰቡም ኢኒሼቲቭ ተቀብሎ ኢኒሼቲቭ በደንብ እየሰራ ነው ያለው። ልማት ውስጥ ነው ያለው። አንጻራዊ ብቻ ሳይሆን በጣም ቀጣይነት ያለው ሰላም ነው ያለው በከተማችን ማለት ነው። ሰው እንደ ልቡ እየሰራ ነው ያለው። ልማት ውስጥ ነው ያለነው። ኮሪደር እየሰራ ነው ያለነው። አሮጌውን እያፈረስ እየገነባን የቆሸሸውን ነገር እያሳደስን ነው ያለነው። ስለዚህ ማህበረሰቡ በከፍተኛ የኢኮኖሚ እንቅስቃሴ ውስጥ የልማት እንቅስቃሴ ውስጥ ነው ያለው። ህዝባችን በጣም ደስተኛ ነው ማለት ነው። ሰራዊቱ ብዙ ምናስታውስባቸው ብዙ ጉዳዮች አሉ። ራሱን ሰውቶ መተኪያ የሌለውን ህይወቱን ሰውቶ ሰላም በዚህ ሀገር ውስጥ በከተማችንም እንደዛው እንዲወርድ ለተቀን እየሰራ ነው ያለው። በዚህ አጋጣሚ ሳላመሰግን አላልፍም ማለት ነው። ስለዚህ አሁን ነቀምት በልማት ስራ ውስጥ ነው ያለው። ሁሉም ሰው ወደ ልማት ገብቷል። በሰላም ችግር ምክንያት ከዚህ ወደ አዲስ አበባ የወጡ
አካባቢውን ለቆ የወጡ ባለሀብቶችም ተመልሶ አሁን ኢንቨስት ያደርጉ ነው። ወደ ስራቸው ወደ ቀድሞ ስራቸው ተመልሷል። ከፍተኛ የኢንቨስትመንት እንቅስቃሴም አለ። ብዙ ልማቶች እየተሰሩ ነው ያለው። ማህበረሰቡ ሌላ ሰርጎ ገብቶ ሰላሙን እንዳደፈርስ በተደራጀ መልኩና በተባበረ ክንድ ጸጉረ ለውጡን እየያዘ ሽፍታውን ሰርጎ የሚገባውን ከጫካ የከተማውን ሰላም ለማደፍረስ የሚመጣውን ኃይል ሁሉ ማህበረሰቡ የያዘ ለጸጥታ አካሉ እየሰጠ ነው ያለ ማለት ነው። ስለዚህ መንግስትም ጸጥታ አካሉም ማህበረሰቡም አመራሩም አብሮ በተባበረ ክንድ እየሰራ ከፊት የነበረው ችግር አሁን ከዛ ተላቀን የልማት ስራ እየሰራን ነው ያለነው። ኮሪደር እየሰራን ነው ያለነው። ህዝቡ ቢዚ ነው ማለት ነው። መስራት በልማት ስራ ቢዚ ነው። ስለዚህ ነቀምት ከተማ አሁን ወደ ቀድሞዋ ተመልሳ ከሰላም ችግር ወጥታ ወደ ልማት ራሷን አዙራ ነው ያለችውና በጣም ሰራዊቱን በዚህ አጋጣሚ አሁንም ደጋግሜ ማመስገን እፈልጋለሁ። የነቀምት ከተማ ነዋሪዎችም በተገኘው ሰላም መደሰታቸውንና ከሰራዊቱ ጋር አብሮ በመስራት ሰላማቸውን በማጽናት ልማታቸውን ለማረጋገጥ በትኩረት እየተንቀሳቀሱ ይገኛሉ። የሰላም ሁኔታ መከላከያ እዚህ ከተመደባችሁ በኋላ እዚህ ምዕራብ ሬጅን ማለት ነው ከመጣችሁ በኋላ ህብረተሰብም ሰላም አገኘ። እኛም በፖሊስም በኩል በደህንነት በኩል ከናንተ ጋር እየሰራን ነው። ትራፊኩም ሆነ እናንተ አባል ጋር በጥሩ ሁኔታ እየሰራን ነው። በሰላም ዙሪያ ማለት ነው። ህዝብም ከኛ ጋር ነው። እናንተ ከመጣችሁ ወዲህ ህዝባችን ሰላም አገኘ ማለት ነው። ከዚህ በፊት ብዙ ነገር አለ፣ በሰላም ዙሪያ ችግር ነበር። አሁን ግን እንደ ድሮ ብዙ ችግር አይታይም። እናንተ ከመጡ በኋላ ህዝብም ከናንተ ጋር ሆኖ ከኛ ጋርም ሆኖ አንዱ ነን። ያው አንድ አካል ነን። እኛና ፖሊስና መከላከያ ማለት አንድ ነው። ስለዚህ አንዱ ነን የሰራን ችግር ወይ ደግሞ ወንጀል ቀንሷል ማለት ነው። አሁንም በቂ አይደለም። ይሄ ከዚህ በላይ አብረን ሆነን መከላከያ፣ ፖሊስ፣ ምን ሚሊሻ በቃ ሁሉም ለህዝብ ነው የምሰራ። ስለዚህ አንዱ ነን። ወደፊት ይሄ አገር ወይ ደግሞ ይሄ ህዝብ እንዴት እንይዛለን፣ ይሄ ሰላም እንዴት እናረጋግጣለን ብለን ዝግጁ ማድረግ አለብን። 2014 ጀምሮ መከላከያ ሰራዊታችን ወደዚህ በመግባቱ የጸጥታ ሁኔታ ቀስ በቀስ እየተስተካከለ ከመጣ በኋላ በአሁኑ ሰዓት በጥሩ ሁኔታ በወረዳዎች 23 ቀበሌ አለን። ይህ 23ቱ ቀበሌ በአሁኑ ሰዓት ጥሩ የሰላም ሁኔታ የሚገኝበት በመሆኑ ይህ ደግሞ አንጻራዊ ሰላም የመጣው በመከላከያ ሰራዊታችን በመሆኑ ከፍተኛ ምስጋና ላቀርብ ይፈልጋለሁ። በአሁኑ ሰዓት ነቀምት ውስጥ 24 ሰዓት እየተሰራ ስለሆነ ይህም ውጤት የተገኘው በመከላከያ ሰራዊታችን በመሆኑ መከላከያ ሰራዊታችን ምስጋና ይገባዋል። አባገዳዎችም አደሲንቄዎችና የሀገር ሽማግሌዎች፣ ወጣቱ ህብረተሰብ ከመከላከያ ጎን በመሆን የጸጥታ ሁኔታ በጥሩ ሁኔታ እንዲቀጥልና ልማቱ አሁን የተጀመረው የኮሪደር ስራ እንደዚሁም ፓርክ በተለያየ ቦታ እየተሰራ ስለሆነ ይህንን ስራ ከግብ ለማድረስ ህዝቡ መተባበር እንደሚገባው ነው እና ከመከላከያ ጎን መሰለፍ ይገባዋል። ለዚህም ደግሞ በራሴ በኩል እንደ ግለሰብ ከጎን ለመሆን ዝግጁ መሆኔን እገልጻለሁ። ድሮ ያው እንደሚታወቀው የጸጥታ ችግር ነበረ። አሁን ላይ ግን ህዝቡና ሰራዊቱ አብሮ በመስራቱ የከተማችን የፕሮጀክት አሁን ከጊዜ ወደ ጊዜ እየጨመረ ነው እንደምታዩት እና አሁን የሰላም ሁኔታ በጣም ጥሩ ነው። አንድ መከላከያ ሰራዊት ለሀገር ጠቃሚ ነው። ለምን እነሱ ባይኖሩ የሀገራችንን ሰላም እንደምታዩት ሁኔታ ማግኘት አንችልም ነበር። ህዝቡም ተማሪውም ነጋዴውም ወጥቶ የሚገባው ሰላም ሲኖር ነውና ሁላችንም ለሀገራችን ብልጽግና ሰላም ወሳኙ እንደሆነ
ሁሉም ሰው ያምንበታል ያውቃልም። ስለዚህ ሀገራችንም ተማሪውም ነጋዴውም ሁሉም የመከላከያ ሰራዊት ብቻ ሳይሆን ሁሉም ለሰላም ዘብ መቆም አለበት ብዬ አስባለሁ። እጅግ በጣም የተሻለና በጣም የተሻሻለ የሰራዊቱ ክፍል በማንኛውም ግዳጅ ዘርፍ እያሸነፈ እየሰራ በመሆኑ ከፍተኛ ምስጋና ይገባዋል። በየትኛውም መስክና በየትኛውም ምድር ላይ በኢትዮጵያ ውስጥ መከላከያ ሰራዊቱ በምዕራብ ዕዝ፣ በደቡብ ዕዝ፣ በምስራቅ ዕዝ ብቻ ሳይሆን በሰሜን ዕዝ ብቻ ሳይሆን በየትኛውም የሀገሪቱ ክልል ጠንክሮ እየሰራ እየበረታ ጠላቱን እያንበረበደ እያሸነፈ እየመጣ ስለሆነ በጣም አመሰግናለሁኝ። ለሰራዊታችን የሚያስተላልፈው ነገር ቢኖር በየትኛውም የሀገሪቱ ክልል በየትኛውም ሀገር በየትኛውም የኢትዮጵያ ምድር ላይ ሰላምን እንዲያሰፍን ከፍተኛ ፍላጎቴን ይገልጽለታለሁኝ። እኔም ይፈልጋለሁኝ ሰላም እንድትሆንልኝ ኢትዮጵያ። እነሱም ኢትዮጵያ ሰላም እንድትሆንላቸው ስለሚመኙ ስለሚፈልጉ ስለሚሰሩ ሌት ተቀን ስለሚተጉ ይህን ከፍጻሜው እንዲያደርሱ አይዞ በርቱ ይላቸዋለሁ። እኔ ከእናንተ እየተከተልኩኝ ሁለት እግሬም ቢያጣም እንኳን አሁን መንፈሴም ሀሳቤም ፍላጎቴም ከእናንተ ጋር ነው። አይዞ በርቱ ጠንክሩ ነው የምለው። መከላከያ እዚህ ከተማ ከገባ እንደ ድሮም አይደለም፣ ሰላምም አለ። ሁሉም ነገር ደስ የሚል ነው። እንዳያችሁት ማለት ነው። ነቀምት ሰላም ያላት ሀገር ናት። ከሰራዊት ጋር እንደ ቤተሰብ የምንኖር ሀገር ናት። ሰው በሩቁ እንደሚያስበው አይደለም፣ ጠላት እንደሚያስበው ሳይሆን እናንተ መታችሁ እንዳያችሁ ነው እና እንዲህ አይነት ከተማ ናት። ከሀገር ሰራዊት መከላከያ ጋር አንዱ ነው እጅ ለእጅ ተያይዞ ዘላቂ ሰላም ዘላቂ ማህበራዊ ኑሮ እንደሚኖር ሀሳቤ እንደዛ ነው። በጣም ደስ ይላል። ከበፊቱ አሁን በጣም የተሻለ ሰላሙ የተረጋገጠበት በጣም ሰላም የሰፈነበት እንደምታዩት በጣም ኮሪደሩም ልማቱም ያለውን ነገር ድባቡ በጣም ደስ ይላል ማለት ነው እና ከዚህም በፊት ሰላም ብዙም አልነበረም። አሁን እውነት ለማውራት ሰላም በጣም አለ ማለት ነው። ከወጣት ብዙ ነገር ይጠበቃል። ያው ሰላም ስላለ ነው የኮሪደር ልማትም እየተሰራ ያለው እና ሰላም ስላለ ነው ሰው ወጥቶ የሚገባው ሰርቶም የሚገባው ሰላም ስላለ ነው። ሁሉም ነገር ነጋዴውም ነግዶ ያለው ስራው መንግስት ሰራተኛው ከቤቱ ወጥቶ መስራት የሚችለው ሰላም ሲኖረው ማለት ነው። ሰላም ማለት እንደ ቤዚክ ኒድ መውሰድ ይቻላል ማለት ነው። ሰላም ለሁሉም ለእጽዋትም ለዱር እንስሳም ለሁሉም ነገር ሰላም በጣም ወሳኝ ነው ማለት ነው። ለሰው ልጅ ብቻ አይደለም ሰላም። እንደ ነቀምት ከተማ ደግሞ ስና እኛ ሰላም እንወዳለን። ሰላም ጠባቂ ነን። የነቀምት ወጣት ሰላም ጠባቂ ነው። ከኛ ያለፈው እኛ የምንታወቀው በሰላም ነው ማለት ነው። ሰላም የሁሉ ነገር መሰረት ነው። ያለ ሰላም ልማት፣ ያለ ሰላም እድገት አይታሰብም። ነግዶ ለማትረፍ፣ አርሶ ለመሰብሰብ፣ ታሞ ለመታከም ያለ ሰላም አይሆንምና ሰላም ወዳዱ የምስራቅ ወለጋና የነቀምት ከተማ ነዋሪዎች፣ የመስተዳድር አካላት በአካባቢው ከሚገኘው ከምዕራብ ዕዝና ከሌሎች የጸጥታ ኃይሎች ጋር በመሆን ያመጡት ሰላም በልማትና እድገት ተደግሞ ተፈጥሮ ያደለቻት የወለጋ ምድር በሀገራችን ብልጽግና ስኬት የምናይበት ጊዜ ሩቅ አይሆንም። ሰላም